ጌታ ይወዳል፣ ክርስቶስ ይወዳል፣ ኢየሱስ ይወዳል ይባላል አይደል? ትክክል ነው። ጌታችን ኢየሱስ ይወደናል እና ፍቅሩን በጣም በሚያስደንቅ ደረጃ ሳይቶናል። ግን አንተስ ትወደዋለህ ነው? አሁን ክርስቶስ ስለወደደ ብቻ አይደለም። በዚህ ክርስቶስ ስለወደደ የመዳን መንገድን እርሱ በቃ ስለወደደ ብቻ አንተ ስለወደድከው ሳይሆን እርሱ ስለወደደ የመዳን መንገድን ከፍቶልሃል። አንተ ደግሞ ክርስቶስ ኢየሱስን ወደው ደግሞ ልትከተለው ይገባል። ባትወደው ግን ትጠፋ ዘንድ አለ። ክርስቶስን ባትወደው ትጠፋለህ፣ እንጠፋለን። ጌታን እርሱም ክርስቶስ ኢየሱስን የማይወድ ቢኖር የተረገመ ይሁን ያለው ለዛ ነው። ስለዛ ክርስቶስን ልንወደው ይገባል። የምርም ከልባችን ልንወደው ይገባል። ስንወደው ይገለጣል በህይወታችን። እንዴት ነው የሚገለጠው? ዝም ብሎ የከንፈር መውደድ ሲሆንና ከልብም ክርስቶስ ኢየሱስን የተወሰነም ቢሆን የለም እየወደድ ነው ስንመጣ ልዩነቱ ምንድን ነው? የከንፈር ዝም ብሎ ጌታ 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 እያለ ብቻ ይቀጥላል። የምርም ከልብ ሲሆን ደግሞ ከልብ ክርስቶስ ኢየሱስን እንደው የተወሰነም ቢሆን እየወደድ ነው ስንመጣ ምን እየሆነ ይሄዳል? የሚወደኝ ቢኖር ትእዛዜን ይጠብቃል አይደል ያለው? ራሳችንን ከኃጢአት ምንድነው እያራቀን ወደ ክርስቶስ እየጠጋን የእርሱን ትእዛዝ እያከበርን ለመኖር የምንሞክር አይነት ሰዎች እንሆናለን። የምንሞክር ቢያንስ ትንሽ የምናፈራ እንደው በጥቂቱ ማለት ነው። ከዚህ ቀደም እንዳልኳችሁ ነው። እግዚአብሔር ከእናንተ የሀገር በአንዴ እንድታፈሩ ይፈልጋል፣ አይጠብቅም። እንደዛ ትንሽ ነገር በጣም ደግ አባት ነው ያለን እና ትንሽ ነገር እንድታፈሩ ትንሽ ነገር እንድናፈራ ነው የሚጠብቀው።